ዱዓዬ ተሰምቶ ዘመን ላትደርስበት ምንድነው ነገሩ? ወዴት እየተካሄደ ነው? ወይ ጉድ! የሩታ ወንድሞች ደግሞ ኤፍሬምን የአብርሽን ወንድም እንግዲህ ዛሬ ደግሞ ይዘዋል ማለት ነው። አብርሽም ጣቢያ እስር ቤት ነው፣ እስካሁን ድረስ አልወጣም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት አላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ እንግዲህ መጣ ብለናል ማለት ነው። በድጋሜ እንዴት ነው የሩታ ነገር? አሁን ላይ ደግሞ በጣም መጣና ወዴት እየተሄደ ነው? አሁን ደግሞ የአብርሽም ሳይተርፍ የአብርሽን ወንድም ኤፍሬምን እንግዲህ የሩታ ወንድሞች ዛቻ አድርገውበታል ማለት ነው። በቀጣይ ምን እንደሆነ እናያለን። ያው እነ ሄርሜላ ሁሉ እነሱ ሁሉ ተዝቶባቸው በቁጥጥር ስር ገብተዋል ማለት ነው። የሩታ ወንድም እናደንቃቸው ወይስ እንዴት ነው? አሁን ላይ ሁሉም በጎ ብሎ ተነስቷል። ግን መጀመሪያ አብርሽ ያንን ሁሉ ስራ ሲሰራ የት ነበራችሁ ማለት ነው? አሁን ላይ አብርሽ 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 የምትሉ እና አሁን ደግሞ ያው ፖሊስ ጣቢያ ነው ያለውና አብርሽ ካለ ሩታ ፈቃድ ያው እንደማይወጣ የተነገረ ነው ማለት ነው። በጣም ነገሩ እየገነነ የሄደ ይመስላል። አንዳንዴ ሁሉም አባቱ ሩታየንም እንግዲህ የሩታ አይሚን የአብርሽ አባት ያው ብዙ ነገር እንዳሳለፋችሁ ብሮ መክሯታል። ትናንትናም ያው እንዳየ ነው ኤፍሬም ሩታን ለምን እንደዚህ ያደረግሽ? አንቺ ቢያንስ ብዙ ነገር አሳልፈሻል ከአብርሽ ጋር እና አሁን ይሄ እንዴት ሊሆን ይችላል ብሏት ነበረ። አሁን ሂደሽ እኔ ምንም ነገር አልፈልግም ወንድሜን እንድታስፈችልኝ ብሎ በጣም ተቆጥቶና ዝቶባት ነበር የሄደው። ያው እሱን ደግሞ የማስፈታው መጀመሪያ የሰጠሁት ወረቀት ላይ ፈርሞ ከኔ ህይወት ሲወጣ ነው ነበር ያለችው ማለት ነው። ነገሩ ግን ወዴት እየተካሄደ እንደሆነ ሁላችንም ቢሆን አልገባንም። እና ውዶችዬ ቪዲዮውን ግን ላይክ አድርጉ፣ ሸር አድርጉ። እንግዲህ ዛሬ ላይ ትናንትና ኤፍሬም የአብርሽ ወንድም የሚባለው እንግዲህ ሩታ ላይ በጣም ዝቶባን ነበር። እዛ ላይ ደግሞ የሩታ ወንድሞች መልሶ ለመመለስ ነው ብድር። ማን ተዝቶበት ማን ይቀራል ማለት ነው። እንግዲህ ያው እነ ሄርሜላም እንደዛ ተደርገዋል። አሁን ላይ ደግሞ በተራው የአብርሽ ወንድም ዛቻ ተፈጥሮበታል። ወይ መከራ! አረ ወዴት ነው ግን? ምንድን ነው ከእንደዚህ ሁሉ ከመያያዝ አብርሽንና ሩታን አንድ ላይ ማድረግ አይቀድምም? አይሻልም? ምክንያቱም እንዴት ነው ወዴት ይሄዳሉ? አብርሽና ሩታን ማስማማት ነው። ሄርሜላን ከህይወታቸው ማስወጣት መቻል አለባቸው እንጂ ምክንያቱም ያኔ በመሀላቸው አንድ ልጅ አለ። ያንን ልጅ ስላለ ቢያንስ እንኳን የተወሰነ ነገር አድርጎ ልጁን ለልጁ ሲሉ ባንድ ቢሆኑና ቤተሰቦቻቸውም ያው እንደምናየው እንደሚዋደዱ ነው። እና ስለዚህ እነሱ ደግሞ በጣም ስለሚዋደዱ በእንትን ማሳየት ብቻ እኔ እንጃ የሆነ ነገር ተደርጎ በአንድ ላይ ቢሆኑ ብለን እናስባለን እንጂ ይሄ ሁሉ አንዱ አብርሽን ሲዝት ሄርሜላ ላይ ወንድሞቿ እንደዛ ሲያደርጉ የአብርሽ ወንድም ሄርሜላ ላይ ሲዝት አይሚን ሩታ ላይ ሲዝት እንግዲህ ደግሞ ያ ሩታ ላይ ለምን ተዛተባት ተብሎ ደግሞ ያው የሩታ ወንድሞች ደግሞ የአብርሽን ወንድም ዛሬ ላይ እንግዲህ እንደዛ አድርገውታል። የአብርሽ ወንድም መልሱ የሆነው ደግሞ እሷን አብረን እነሱን እናስታርቃቸው ባንድ እናድርጋቸው ምንድነው ይሄን ያህል እየተባለ ነበረ እያሉም ነበር። ግን ይሄው መሆን የለበትም። ሁሉም ቢሆኑ አንድ ላይ ሆኑ እንላለን ማለት ነው። እኔ እንጃ ብቻ ነገርየው ወዴት እንደሚካሄድ አላውቅም። በጣም ይከብዳልም አንዳንዴም ደግሞ ይዘገንናል በል እና ውዶች በጣም ያሳዝናልም። ብቻ ብዙ ነገር አለ። ቪዲዮውን ላይክ እያረጋችሁ ግቡ። አብርሽም ያው ካለ ሩታ ፈቃድ እንደማይወጣ ከእስር ቤት ሰምተናል። ሩታ ደግሞ እኔ እንዲቆይ አልፈልግም፣ ግን እሱ ደግሞ ያለውን ነገር ጨርሶ ከዛም በኋላ ይወጣል ብላለች ማለት ነው።
መጀመሪያ ግን እኔ ላይ ያለውን ጉዳይ ይጨርስልኝ፣ እኔም ህይወቴን መኖር ፈልጋለሁ ብላ ተናግራለች ማለት ነው። ስለዚህ እውነቷን ነው። እሷም የራሷን ህይወት መያዝ ስለምትፈልግ ሴት ልጅ ናት። እሱ እንደዛ ሲሆን እንደዛ ሲያደርግ ማንም ለምን ይሆናል ብሎ ያለው የለም። በእርግጥ ወንድሙና አባቱ እየተከራከሩት ነበረ። ያው እሱንም እና ሩታዬን በአንድ ላይ ለማድረግ ወስነው ነበር፣ ግን ያው አልተሳካምና ሩታ ደግሞ ብዙ አስታክሳ ለምነዋለች። ግን ደግሞ አሁን ላይ በስተመጨረሻም እስር ቤት ገብቷል። ህይወት ይቀጥላል። እንግዲህ ልጃቸው በመሀል አለ። እሷም ያው እኔ ነፍሰ ጡር ከሆንክ ጀምሬ እስከ መውለድ ድረስ ስደርስ ይሄ ጉዳይ እኔ ለብቻዬ በቃ መከራዬን እያየሁ ነው። ስለዚህ አሁን ግን ከህይወቴ ይውጣልኝ ብላ ወረቀት አምጥታ ፈርም ብላ ነበረ። ያላለቀ ጉዳይ ነው ብላ ነበረ። እሱ ደግሞ አልፈርምም ብሎ በዛ ነገር እንግዲህ እስከሚዳረሰው ድረስ ከቤተሰብ ድረስ ተደረሰ። እንዴት ነው የአብርሽ ወንድም የሩታ ወንድሞች ጣልቃ የማይገቡ ሁሉ በትዳር ላይ አንድ ሰው ጣልቃ ከገባ ሀባስ ነገሩ ሁሉ አበቃ ማለት ነው። ሄርሜላም ያው እንዳያያቸው እነሱ እንዲሁን እንጂ እኔ እተወዋለሁ ሁሉንም ነገር ብላ ነበረ። እነሱ ግን እንዲሆኑ እያለች ነበር። ዞሮ እንግዲህ በሷም የተነሳ ይሁን አናውቅም። እንግዲህ አብርሃምም ለምኗት ነበረ፣ ግን ምንም የሚሆን ነገር የለም። ህይወት ይቀጥላል። አሁንም ነገም አብሮ ማለት ነው እና እስከ መቼ እንደሚሆንም አናቅም። እና አሁንም ቢሆን እንግዲህ በስተጀርባቸው ያላችሁ ሰዎች ቢያንስ አብርሽንና ሩታን ባንድ አድርጎ እንላለን ማለት ነው። ምክንያቱም እነሱ ተነናል ለምን ይነጣጠላሉ? ባንድ ላይ ቢሆኑ ደስ ይላል። በመሀላቸውም ልጅ አለ። ነገ ጧት ሩታዬን ብትሆን ያደገው ልጅ አባቴን ማለቱ አይቀሩም። ከዛም ግን እኔ እንጃ እና ብዙ ነገር ጥሩንም መጥፎውንም አብረው አሳልፈዋልና አሁንም ነገም አንድ ላይ ይኖራሉ ማለት ነው። ሁሌም ከጎናቸው መሆን ግድ ነው። ወይ ጉድ! ነገሩ ግን እንዴት ነው? ወዴት እየተካሄደም እንደሆነ ባይገባንም ግን እኔ እንጃ። እስኪ ነገሩን በረድ እናድርጉና መለስ ብለው ይመለሱ ወዳሉበት ላለሁ ማለት ነው። ሁሌም ቢሆን አንድ ላይ ይሁኑ ነው የምለው፣ ዛሬም ነገም ማለት ነው። እኔ እንጃ ከምንም በላይ ከዛም በላይ የሚያሳዝነው ጉዳይ ግን ሩታና አብርሽ ተለያይተው በመሀላቸው ሌላ። ወይ ጉድ! ለማንኛውም ቪዲዮውን ላይክ ሸር አድርጉ ውዶቼ ማለት ነው። ምክንያቱም ያው ህይወት ይቀጥላል። ሩታዬም ህይወቷን እቀጥላለሁ እያለች ነው። አብርሽም እንግዲህ አሁን ላይ ቢተከዝም ምንም ቢልም ያው አለ እስር ቤትም ቢገባ ይወጣል። ሩታም እንግዲህ የልጅሽን አባት እንዴት እንደዚህ ታደርጊያለሽ ተብላ ተቋሙም ቢቀርብባትም ግን ደግሞ እሷም እኔ ምን ላድርግ እስከ ዛሬ ድረስ ታግሻለሁኝ ይህንን ሁሉ ጊዜ ለምን እሱ ያንን ሁሉ ስራ ሲሰራ ለምንድን ነው ይሄ የሆነ ያላላችሁት እያለች ብላለች። እንግዲህ እውነት ነው። ሁሉም ቢሆኑ ይሄ ስራ ሲሰራ ለምን የት ነህ ብለው አልጠየቁትም ማለት ነው። በጣም የሚገርም የሚያሳዝን ጉዳይ ነው። እኔ እንጃ አንዳንዴ እውነት ድራማ ነው የሚመስለው። ኧረ እውነት ድራማ ነው። ለእኛ እየሰሩብን ድራማ እየሰሩ ነው። ለተመልካችም ድራማ ከሆነ ከባድ ነው እና ብቻ መልካም ጊዜ ላለው ማለት ነው። እንግዲህ ድራማም ከሆነ መልካም ይሁንላችሁ። አብርሽም ደግሞ ያው እንደዚህ ስለሆነ ትንሽ ከበድ ይላል ያለበት እስር ቤት መግባት። ያው ደግሞ ግን የስራውን ነው መሰል ያገኘ የስራውን ነው የሚባለው እንግዲህ
አንዳንዴም ደግሞ ሩታ እሱ ያደረገው ነገር የለም የሚባልም አለ። ይሄ ሳይሆን እንጃ እና በስተጀርባው ያላችሁ ግን እንትን ባዮች አንድ ላይ አድርጓቸው እንጂ መደባደብ ምን ማለት ምን የሚጠቅም ነገር አይደለም። ለነሱም አይጠቅምም ለእናንተም። ምክንያቱም በመሀላቸው ልጅ ስላለ በመሀል ልጅ አለ። ስለዚህ ያንን ልጅ ደግሞ እናትና አባት ማሳደግ ይገባቸዋል ማለት ነው። በአንድ ላይ ሆነው ተንከባክበው ላለው ማለት ነው። ከምንም በላይ የሚገርመው ነገር ሩታና አብርሽ ብዙ ነገር ያስተማሩ ያኔ በቃ ጥሩ ላይ ነበሩ። አሁን ላይ ግን ሄርሜላ ስትመጣ ሁሉም አብቅቶ የተበላሸ ህይወት የሚኖሩ ነው የሚመስለው። እንግዲህ ደግሞ ሁሉንም አላህ ያስተካክልላቸው እላለሁ። በተረፈ ቪዲዮን ላይክ ሸር እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ በያላችሁበት የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን እያል ዛሬ ከዚሁ ለያችኋለሁ ማለት ነው። ቪዲዮን ግን ላይክ አድርጉ፣ ሸር አድርጉ፣ እንጠያየቅ። አላህ ይጠብቀን። የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን። ወጥቶ ከመቅረት የቤተሰብን ስቃይ ሁሉ አላህ ያዝልን ውዶቼ ማለት ነው። የቤተሰብን ክፉ በስደት ሆነን አንስማ። ከትዳር አፋራሽም ሰዎች ደግሞ ጋር አላህ የያዘን ማለት ነው። አንዳንዴ ከባድ ነው በእውነት ነው የምላችሁ። ብቻ በጣም ያስጠላል። ህይወት ይቀጥላል፣ ግን ደግሞ በእንደዛ አይነት በመሀል ልጅ ተፈጥሮ ንትርክ በጣም ያስጠላል እላችኋለሁኝ። እና እንተጋገዝ ከነ ሄርሜላም አይነት ሰዎች እንግዲህ እንዳንሆን ከሆንም ደግሞ ከዚሁ እንድንመለስ የሰው ትዳር ከማፋረስ የሰው ባል ከመቀማት ህይወት ይጠብቀን ማለት ነው ውዶች። ጥሩ አይደለም። ምን እናገኘች አሁን ሄርሜላ አብርሽንና እሱን አጣልታ ማለት ነው። አብርሽንና ሄርሜላ አይሚን ሩታን በቃ በሱ የተነሳ ህይወታቸው ተበጣበጠ። ግን ምን አይነት አሁን እሷ መሀላቸው ገብታ አብርሽን ወስዳ ብቻ ከባድ ነው አንዳንድ ጊዜ። ለሩታዬም ብትሆን ነገ ህይወት ትይዛለች። ግን ልጅ በመሀላቸው ሲላለ አንድ ላይ ቢሆን እላለሁኝ። እንበረታታ እላችኋለሁ። ባይ 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 ባይ። አብርሽ እስከሚፈታ ደግሞ ምን እንደሚል ምን መልስ ይዞ እንደሚመጣ አብረን የምናየው ይሆናል ማለት ነው። ነገሩን ያቀላል ወይስ ከባድ ነው የሚሆነው? እንግዲህ ሩታ በወንድሞቹ አማካኝነት ወንድም መከታ ነው አንዳንዴ እንደዚህ ሆኗል። በስተመጨረሻ እንግዲህ ምን እንደሚሆን ደግሞ የምናየው ይሆናል ማለት ነው። እስኪ የመጨረሻው ስንት ላይ ደርሷል? አሁን 8 ነው 4 ወይ 3 ወይ እና ከበድ ይላል። ለማንኛውም ባይ ባይ። እንጠይቅ እንዘይር እላችኋለሁ ውዶችዬ። መልካም ጊዜ መልካም ሁሉ እመኝላችኋለሁ። ባይ ዱዓዬ ተሰምቶ ዘመን ላትደርስበት